the second American airman who is missing. ፕሬዝዳንት ዶናልድ ትራምፕ በትሩዝ ገጻቸው ላይ አግኝተነዋል ሲሉ አጭር ቃል አሰፈሩ። ይህ ቃል በ2003 በባግዳድ የነበረውን መግለጫ ያስታውሰናል። የቀድሞው የኢራቅ ፕሬዝዳንት ሳዳም ሁሴን ሲያዙ የነበረውን ስሜት። Ladies and gentlemen, we got him. ይህ ግን በአይነቱ የተለየ ነው። አግኝተነዋል ከሚለው ቃል በቀር ሁለቱ ተልእኮች በእጅጉ የተለያዩ ናቸው። ይህ ለቀናት የተካሄደውን ተልእኮ ለራሳቸው ሲቆርሱ የማያሳንሱት ትራምፕ በአሜሪካ ታሪክ ታይቶ የማያውቅ የማዳን ተልእኮ ብለውታል። ይህ ባለፈው ሳምንት በኢራን አየር መቃወሚያ ተመቶ የወደቀውን F-15 ንስር የተሰኘ ተዋጊ ጀት አብራሪን ለማግኘት የተደረገ የተልእኮ ተግባር ነው። እርግጥ ነው ኢራን ግዛቷን አልፈው የገቡ የጦር ጀቶችና ሄሊኮፕተሮችን በመጣል ተሳክቶላታል። እንደ አልጀዚራ ሀተታ ኢራናውያኑ ባለፉት ጥቂት ቀናት ብቻ ተዋጊ ጀቶችን፣ ሄሊኮፕተሮችንና አውሮፕላንን ከሰማይ ወደ ምድር አውርደዋል። ለዚህም ይመስላል የኢራኑ አብዮታዊ ዘብ ቃል አቀባይ ኢብራሂም ሶልፋካሪ በአየር የምናደርገው መከላከል በርትቷል ያሉት። ጠላቶቻችን አዲስና ያልገመቱት አየር መከላከያ ስርዓት እንዳለን አውቀዋል። ይህ ስርዓት በአገር ወዳድ ኢራናውያን የተገነባ ነው። ከዚህ በኋላም የአየር ክልላችንን ሙሉ በሙሉ በመከላከል ጠላቶቻችንን ማስቆም ግዴታችን ነው። ይህንንም እናደርገዋለን። ባለፈው ሳምንት ተመተው ከወደቁ ሁለት ተዋጊ ጀቶች አንዱ ሮያል ኤርፎርስ 48 የተሰኘው ተዋጊ ጀት አብራሪ በጥቂት ደቂቃዎች ውስጥ ከኢራን መውጣት ቢችልም የኤፍ-15 ጀቱን አብራሪ ለማውጣት ግን ሳይቻል ቀርቶ ነበር። እናም ትራምፕ አግኝተነዋል ያሉት ይህንን አብራሪ ነው። ኮሎኔል እንደሆነ የተነገረለት ባለብዙ አገልግሎቱ የጦር ጀት አብራሪን ለመፈለግ ከ48 ሰዓታት በላይ ፈጅቷል። በዚህም የመፈለግና የማዳን ተግባር ላይ ከዋይት ሃውስ ሰዎች ሲቹዌሽን ሩም እስከ CIA ሰዎች ስለላ ድረስ በብርቱ ሲከታተሉት ቆይተዋል። ይህንን አብራሪ አግኝቶ በእጃችን ላስገባ ሲሉ ኢራናውያኑ $60,000 ቆርጠው አስቀምጠው ነበር። ይህ የሆነው የሚለው የፖለቲካው ጸሐፊ ጆን ስኬላደስ ኮሎኔሉን መያዝ በጦርነቱ ውስጥ ትርጉሙ እጅግ ግዙፍ ስለሆነ ነው ይላል። ሆኖም ግን አብራሪው የነበረበት ስፍራ እጅግ ፈታኝ ነበር። ከባህር ጠለል ከ2000 ሜትር በላይ ከፍታ ባለው እጅግ ተራራማና ኮረብታ አካባቢ እንደተሸሸገ ቢነገርም የኢራን ኃይሎች ወደዚያ ለመድረስ ጊዜ ፈጅቶባቸዋል። እናስ እንዴት ባለ ተልእኮ ከዚያ አስቸጋሪ ቦታ መውጣት ቻለ? ነገሩ እንዲህ ነው። አሜሪካ ግዙፍ ቦምብ ጣይ አውሮፕላኖቿን ወደ ስፍራው አዘመተች። በአካባቢው የኢራን ጦርና ሌሎች እንቅስቃሴዎች እንዳይኖሩ ከፍተኛ ድብደባ ስትፈጽም ነበር። በመቶዎች የሚቆጠሩ የሰለጠኑ ኮማንዶቿም ወደዚያ ተልከዋል። የልዩ ተልእኮ ጦር አባላቱም አሉ። ዴልታ የተሰኘው ጉምቱ የጦር መኮንኖች ቡድንም የባህር ኃይል አባላቱም ተሳትፈዋል። የአሜሪካ የደህንነት ሰዎችም የነበራቸው ሚና ቀላል አልነበረም። የሲኤንኤኑ ጸሐፊ ኬቨን ሊፕቴክ CIA በኢራን አብዮታዊ ዘብ ውስጥ እንዲሁም በመላው ኢራን ሁለቱም አብራሪዎች አሜሪካ እንደደረሱ ተደርጎ እንዲወራ እጅግ ግዙፍ የሆነ የመረጃ ማሳት ተግባርን ፈጽሟል። ይህም የኢራኑን አብዮታዊ ዘብ ጦር የእንቅስቃሴ ሚዛን አዛብቷል። ከዚህም ባሻገር አብራሪው ያለበት እርግጡን ስፍራ ለማወቅ የተደረጉ እንቅስቃሴዎችም የሲአይኤን ጉልበት ፈትነዋል። በዚህ ላይ ደግሞ አሜሪካ ወደ ኢራን ያስጠጋቻቸው ሄሊኮፕተሮች ቅኝታቸውን ሳይጨርሱ የኢራን አየር መቃወሚያዎች ሰለባ ሆነዋል። እናም ነገሩ ውስብስብ ነበር። በዚህ ተልእኮ ግን አሜሪካ ኮሎኔሉን ይዛ ወጥታለች። የአልጀዚራው ሀተታ ኢራን ይህንን የአሜሪካ ተልእኮ ዝም ብላ አልተመለከተችም ይላል። በደቡባዊ ኩዚስታን ግዛት ከፍተኛ የሆነ አሰሳ ስታደርግ ብትቆይም አብራሪውን ግን ማግኘት ሳትችል ቀርታለች። ሀተታው ኮሎኔሉ በኢራናውያን እጅ ወድቆ ቢሆን ኖሮ ለኢራን ከፍ ያለ ድል እንደነበረም ያብራራል። የፖለቲኮ ጸሐፊ ጆን ስኬላደስም ኢራን በአየር መከላከል ያሳየችው ብቃት በእጅጉ የሚነገር ሆኗል ይላል። በዚህ ላይ ግን አብራሪው በኢራናውያን ተይዞ ቢሆን ኖሮ
በርካታ መረጃዎችንና የምትደራደርበት ምርኮም አግኝታ ይሆን ነበር። የታይምስ ኦፍ እስራኤል ሀተታም የአሜሪካ ተልእኮ ላይ የእስራኤል የጦር መኮንኖችም በስለላ ለመሳተፍ ጥሪ ማቅረባቸውን ያስታውሳል። እናም ቴል አቪቭ በአካባቢው ልትፈጽም ያሰበቻቸውን የአየር ጥቃቶችም ለቀናት ጋብ በማድረግ ለተልእኮ ድጋፍ ሆናለች ይላል። ያም ተባለ ግን ሰውየው ተገኝቷል። ዶናልድ ትራምፕም አገኘነው ከሚል ቃላቸው በላይ ዝርዝሩን ጉዳይ ከፈለጋችሁ ሲሉ ዛሬ ጋዜጣዊ መግለጫ እንደሚሰጡ ቀጠሮ ይዘዋል።